የፈራሁት ደረሰ። የዝሙት መንፈስ የተወጋ ይሁን። ሀገራችን እየተበጠበጠች እየተረበሸች ያለችው የእውነቴን ነው ምላችሁ ትክክለኛ በቃ የሆነ ህይወትን፣ ትዳርን፣ ኑሮን፣ ፍቅርን እየበጠበጠ ያለ ነገር ቢኖር ምንድን ነው? ዝሙት ነው። በቃ ሴቷ እንደፈለገች ትጠጣለች፣ እንደፈለገች ትጨፍራለች። ካገኘች ወንድ ጋር ተጋድማ ታድራለች። ራሷን የምታውቀው ጠዋት ነው፣ ሲነጋ ነው። ወንድም ቢሆን በቃ ብር አለኝ ይላል፣ ይሰበስባል። በቃ ቀን ሌት በቃ ድፍት ብሎ ይሰራል። የሰበሰባትን የሰራትን ብር ከዛችም ከዚችም ሴት ጋር ሲጨፍር ሲበትን ያድራል። ከዛ በኋላ አብሮ ያድራል። ራሱን የሚያውቀው ጠዋት ሲነሳ ነው። በቃ ዝሙት ኢትዮጵያ ውስጥ በጣም እየተስፋፋ የመጣ በጣም አስቸጋሪ የሆነ የሰውን ልጅ ህይወት እንዳልነበር አድርጎ በጸጸት በቃ እድሜ ልካቸውን እንዲጨርሱ በጸጸት እድሜ ልካቸውን እንዲኖሩ የሚያደርግ እጅግ በጣም አሳዛኝ ነገር ነው። የእውነቴን ነው የምላችሁ። እና ሀይሚና ፍፄም የፈራሁትን ነገር ነው ያደረጉት። ብዙ ሰውም ይሄ ነገር ደስተኛ እንዳላረገው እየተነገረ ይገኛል። እንግዲህ ሀይሚ 300,000 ኬ መግባቷን አስመልክቶ ብዙ ሰዎች እችን ቀን እየጠበቁ ነበረ፣ ደስታችን ለመግለጽ እችን ቀን በጥሩ ነገር በጥሩ መንፈስ ይመጣሉ ብለን ሁላችንም ስንጠብቅ ነበር። ነገር ግን ሀይሚና ፍፄ ከባድ የሆነ ጥፋት አጥፍተዋል፣ ወይም ደግሞ ስህተት ሰርተዋል። ይሄ ያው ጥፋት ላይ ሊሆን ይችላል፣ ግን ስህተት ሰርተዋል። ብሩክን በዚህ የተነሳ በጣም በሚያሳዝን ሁኔታ ፕራንክ ነው እንኳን ቢባልም አምኖ ለመቀበል ተቸግሮ እንግዲህ ሀይሚን ጥሏት እስከመሄድ ደርሷል ማለት ነው። ሀይሚና ፍፄ ምንድን ነው ያደረጋችሁት? ምንድን ነው የሆናችሁት? ተመልካችን በጣም አዝኗል። የእውነት ለመናገር እኔም በጣም አዝኛለሁ። የእውነት ደስታዋን በቃ ደስታችን ሆኖ ደስ በሚል ቪዲዮ ይመጣሉ ብለን ነበር እየጠበቅን የነበረው። ነገር ግን ሀይሚ የተመታ ሀሳብ ይዛ መጣለች። ፍፄም እንደዛው። እኔ ትናንትና ነግራችሁ ነበረ ምን አይነት ነገር ከሀይሚና ከብሩክ እንደሚያስጠላኝ፣ ምን አይነት ነገር ሲሰሩ እንደሚደብረኝ ነግራችኋለሁ። ምንድን ነው ልድገምላችሁ። ፕራንክ ነው ተብሎ እዛው ላይ ተነጋግሮ እዛው ላይ ችግሩ ተፈትቶ እዛው ላይ አልቆ ለተመልካችም ተነግሮ ፕራንክ የተደረገውም ሰው በዛ ፕራንክ አምኖበት ካሜራም ታይቶ ምናምን ሁሉ ነገር ተፈትቶ ነው መሄድ ያለበት እንጂ ብሩክ ቅሬታ ይዞ ወደ ቤቱ መሄድ የለበትም። ሀይሚም ቅሬታ ይዛ ማደር የለባትም ብዬ ተናግሬ ነበር። ያ ነገር ትናንትና ተናግሬ ሳላበቃ ሳልጨርስ ዛሬ ያ ነገር እውን ሆኗል። በጣም አዝኛለሁ የእውነት ለመናገር ምክንያቱም ደስታችን አንድ ሰዓት እንኳን መቆየት አልቻለም። ብሩክ አዝኖ ማየት ወይም ደግሞ ሀይሚ እንደዚህ አይነት ነገር ይዛ መምጣት እኔ እንጃ። ሁለታቸው እንዲመጡ ነበር የጠበቅኩት፣ ወይ ደግሞ በትልቅ ሰፋ ባለ ነገር ደስታቸውን ሊገልጹ ይመጣሉ እንጂ የጠበቅ ነው እንደዚህ አይነት ቪዲዮ ይለቀቃል ብሎ ማንም ሰው አልጠበቀም፣ አልገመተም ነበረ። እንግዲህ ችግሩ ጀምሯል። የእውነት ለመናገር በዚሁ የሚያበቃም የሚቋጭም የሚያልቅም ነገር አይመስለኝም። ለምን አንዳንዴ እንደውም ሌላ የማታውቁት ሰው የእውነት እግዚአብሔርን ነው የምላችሁ የማታውቁት ሰው መጥቶ ፕራንክ ቢያደርግ ምናምን ኖርማል ነው። በቃ ለአሁን ነው የማውቀው አሁን ነው እንደዚህ የተግባባ ነው ምናምን በቃ ለፕራንክ ነው የሚያመጣውት ከዛ ይሄዳል በቃ ሄደ። ወይ ደግሞ ሴቷን ብትመጣ እንደዛ ቢባል ጥሩ ነው። ግን አብሯት የበላ አብሯት የጠጣ ሰው ከዚህ በፊትም እንደዚህ አይነት ፕራንክ ተደርጎ ነበር። አሁን ይውላችሁ እኔ ስለ ሀይሚ ጥፋተኛ ናት። አዎ ትክክል አልሰራችም። ፍፄም ቢሆን ትክክል አልሰራም። ባጭሩ በዛሬው ቪዲዮ እኔ ደስተኛ አይደለሁም። ሀይሚ ተሳስተሻል። ፕራንክ ቪዲዮ ስሪ፣ ከዚህም በላይ ብዙ ፕራንክ ቪዲዮ ሰራለሁ ብለሻል። ግን ደግሞ አንድ ችግራችሁን ልንገርሽ። ሙሉ በጣም ብሩክ ትዕግስቱ አልቆ ኦቨር የሆነ እንደተናደደ እንደተበሳጨ በቃ እስከ ከአንቺ ጋር እንደመለየት ይቅርም ማለት በቃ ብን ብሎ እስከ መጥፋት እስኪደርስ ውሳኔ እስኪወስን ድረስ አቆያችሁት። በጣም አንዛዛችሁት። እና ሁለት ነገር ደግሞ ከማታውቂው ሰው ጋር ቢሆን ይሻላል። የምታውቂው ሰው አንድ ላይ አብሮሽ የበላ አብሮሽ የጠጣ እሱንም አንቺንም የሚያውቅ ሰው ሁሌ በየቀኑ የሚያገኝሽ ከብሩክ ውጭም እኮ ፍፄ ያገኝሽ ይሆናል። ጓደኛችሁ ነው፣ እንደ ቤተሰብ ነው። ኦልሬዲ በቃ በደንብ የስጋ ዝምድና ባይኖሯችሁም ጓደኛ ሆናችኋል። ጓደኛ ደግሞ ከምንም በላይ ትልቅ ቦታ አለው። ስለዚህ እንደዚህ አይነት ነገር ሰራን ብላችሁ ወይ ደግሞ ራቁታችሁን ወይ ደግሞ አንድ ሩም ውስጥ ስትገኙ እግዚአብሔርን ነው የምላችሁ። ለማንኛውም መተማመን ምናምን ለሚባል ባትተማመኑ አንድ ቤት ትኖሩ ነበር እንዴ? ሀይሚ አሁን ብሩክን ያምነኛል አያምነኝም ብለሽ የምትፈትኝበት ጊዜ ላይ አይደለሽም። 100% ብነግርሽ ሀይሚ በቃ ብሩክ ያምነኛል ወይስ አያምነኝም፣ እስኪ እንደዚህ ባረግ ያምነኝ ይችላል ላያምነኝ ይችላል ብለሽ የምትጠራጥሪበት ወይ ደግሞ እሱ የምትፈትኝበት ጊዜና ወቅት ላይ አይደለሽም። ያ ድሮ ቀረ። በቃ ድሮ አለፈ፣ ድሮ ነበረ። ብሩክም እንደዛው ሀይሚን የምትፈትንበት የምትፈትሽበት ምንም አይነት ምክንያት የለህም። በዚህ ጊዜ በዚህ ወቅት በዚህ ሰዓት እኛ የምንጠብቀው የሰርግ ፕሮግራም ነው።
ልጆች ተወልደው የማየት ፕሮግራም እንጂ ብሩክ ሀይሚን ያምናታል፣ ሀይሚ ብሩክን አታምነውም ታምነዋለች፣ ወይ ደግሞ ብሩክ ሀይሚን አያምናትም ብለን የምንከራከርበት ወይ ደግሞ የምንጠራጠርበት ወቅትና ጊዜ ላይ አይደለንም። ሀይሚ ትክክል ያልሆነ ሀሳብ ማለት ሀሳቡ ትክክል ሊሆን ይችላል፣ ግን ብሩክን በዚህ ልክ አስጨንቃችሁት ፍፄ ራሱ እንዴት ይሄንን ሀሳብ እንደተቀበልካት አላውቅም። ለምን መሰላችሁ? የሩቅ ሰው ቢሆን ችግር የለውም፣ ግን አንዳንዴ ምን ያህል ያምነኛል፣ ምን ያህል ታምነኛለች፣ ልፈትነው የሚባል አማርኛ አለ። እኔ በጣም በህይወት የምጠላው ነገር ነው ፈተና። ለምን መሰላችሁ? የሰው ልጅ እንደዚህ በፕራንክ ምናምን በእርግጥ ስትፈትኑ አንድ ሰው ትክክለኛ ማንነቱ ይታወቃል። ግን ሀይሚና ብሩክ ከዚህ በፊት ሺህ ጊዜ አልተፈታተኑም ወይ? ሺህ ጊዜ ሀይሚ ለብሩክ ያላትን ቦታ አላየም ወይ? ብሩክ በጣም ሺህ ጊዜ ፈትኗታል። ፍፄን ልኮ የሆነ ጊዜ አታስታውሱም እንዴ? ሐዋሳ ነው ደብረ ዘይት የሄዱ ጊዜ ካስታውሳላችሁ አይደለ? አብረን እንደር በቃ ምናምን ብሎ የሚያስጠላ ነገር ተፈጥሮ ምናምን አታስታውሱ? ሀይሚ በጣም ተናዳ ተበሳጭታ ጥላ የሄደችበት ጊዜ ምናምን እሱ ነገር አላ። ዛሬ ደግሞ ድጋሚ እኔ እንጃ የሆነ አብረን ኧረ በስመ አብ በዚህ ልክ እኔ በጣም ነው የከበደኝ። የእውነት በጣም የሚከብድ ፕራንክ ነው የዛሬ ቪዲዮ። በጣም በቃ ሪስክ ወስዳችኋል ሀይሚና ፍፄ። እኔ ፍፄን ነው ፍፄ በጣም እኔ እንጃ ይሄን ሀሳብ መቀበል አልነበረብም። እኔ እንጃ ሁለታቸው እንዲመጡ ነበር የጠበቅኩት። ሶ ሀይሚዬ ደንግጠሻል። አንዳንዴ ያው አንዳንድ ስህተቶቻችን አንዳንድ ጥፋቶቻችን እውነት ለመናገር ያን ካደረግናቸው በኋላ ነው ያ ሰው ሲቆጣን ወይ ደግሞ የዛን ሰው ስሜት አይተን የምንደነግጠው አጠፋው እንዴ ወይም ደግሞ ትክክል አልነበርኩም እንዴ ብለን ራሳችን ጋር የምንጠላ ምናምን ነገር ና ሀይሚ ላይ የተረዳሁት ያንን ነው። ብሩክን ያው በዛውም ፕራንክ ነው ተባብሎ ተሳስቆ ምናምን የሚያልፍ ነበር የመሰላት። ግን እቺ ልጅ ከሌላ ሰው ጋር ሆና ቢሆን የእውነት ለመናገር ያን ያህል ላይ ከብደው ይችላል። ግን ደሜ ነህ ብዬ ነበር አለ። በቃ የኔ ደም ያንተ ነው ብዬ አስቤ ነበር አለ። በተአምር መጽሐፍ ቅዱስ ራሱ ይላል የወንድምን የባልንጀራን አትመኝ ይላል እና የጓደኛህን አይሆንም። በቃ የራስ ቂቤ አይበላም። ባጭሩ ምንም የስጋ ዝምድና ባይኖራቸውም በደንብ በቃ ተዋህደናል በደም አይነት ነገር ነው ብሩክ እያለ ያለው ፍፄ መሆኑ ነው በጣም የከበደው። ለማመንም ሁኔታቸው በጣም አሳምኖታል። በነገራችን ላይ በጣም ከምነግራችሁ በላይ ቃላቶቻቸው፣ ልብስ አለባበሳቸው በጣም በቃ ራቁት መሆናቸው ምናምን እንዲያምን አድርጎታል። ይህን ነገር ደግሞ ወዲያውኑ አረ ፕራንክ ነው ብሩክ ተብሎ መረጋጋት አልቻልም። ለምን ሄዷል? እሱ ይኸውላችሁ መጀመሪያ ምን አለ? ባለጌ ናችሁ፣ እንዴት ታረጋላችሁ? እንዴት ሆናላችሁ? መጀመሪያ ለምን ትጠጫለሽ? ለምን እንደዚህ ታረጊያለሽ ብሎ ነው ሀሳብ ያቀረበው። ከዛ በኋላ ግን ነገሩ የእውነት እንደሆነ እየገባው እየነገሩት ሲመጣ መጨረሻ ላይ በቃ እጠፋለሁ ነው ያለው። እጠፋለሁ በቃ አላቅሽም፣ አታውቂኝም፣ አትደርሽብኝ። እዚህ ድረስ ደረጃ እስኪደርስ ባይቆይ ኑሮ ይረጋጋ ነበር። ወዲያውኑ ፕራንክ ነው ተብሎ ያ ነገር ቢቋረጥ ጥሩ ነገር ነበር። እነሱ ግን በጣም ቀጥለውበታል። ብቻ ከባድ ነው የእውነት ለመናገር። ግን ያው ሰው ፍጹም አይደለም፣ ሰው ፍጹም አይደለም፣ ሰው ይሳሳታል ምናምን። ግን እኔ የዛሬው ቪዲዮ እኔ ምንም የተመቸኝ ነገር የለም። እግዚአብሔርን ነው የምላችሁ። የዛሬው ችግር የለውም ብዬ እስኪ ልለፈው፣ ግን ነገ ከነገ ወዲያ የሚመጣው ነገር በጣም ያስፈራኛል። ከዚህ በፊትም በሀይሚ በልደቷ እንዲሁም ደግሞ 200,000 ስትገባ የነበረው ደስታዋ ምንም ደስተኛ ሆና አይደለም ያሳለፈችው እውነት ለመናገር እና ያ ጊዜ እንዳይደገም ደግሞ አሁን በጣም ፈራው። እችን ጊዜ ታግዘሽ አልፈሽ ብትሆኝ ሀይሚዬ ደስ ይለን ነበር። ሁላችንንም ነው አስከፋሽን ዛሬ። የእውነት በጣም ነው የከፋኝ የደበረኝ እኔ ራሱና በጣም ብሩክ ተናዶ ተበሳጭቶ ነው ሄደው። ፍፄ ተከትሎት ነበር። ሀይሚ በጣም ደንግጣለች። መጨረሻው ብሩክ እንዲህ በቀላሉ አምኖ ሊቀበል ይችላል? ከዚህ በኋላስ ምን አይነት እምነት ሊኖረው ይችላል የሚለው በእርግጥ ያው ካሜራ አለ። ግን የውላችሁ የፈለገ ካሜራ ቢኖር የፈለገ ሀይሚን ብሩክ ቢወዳት ቢያከብራት ቢያምናት ማለት ነው አእምሮ የሚነግረው ነገር አለ። የምሬን ነው። የፈለገ ነገር ቢሆን የሆነ ወይ እኔ እንጃ ውስጡ የማይቀበላቸው ብዙ ነገሮች ሊኖሩ ይችላሉ። እሱ ችግር የለውም ብሎ ሀይሚን ስለሚወዳት 100% ቢያምናትም ግን ከበድ የሚያደርግበት ብዙ ነገር አለ። እንደዚህ አይነት ፕራንክ ባይሰራ እኔ ደስ ይለኛል። በእርግጥ ሀይሚ አስተማሪ ነው ብላለች። እውነቷን ነው። አሁን ላይ እግዚአብሔርን ዝሙት በጣም የተስፋፋበት ጊዜ ነው። እግዚአብሔርን ነው ምላችሁ። አንድ ሴት ልጅ ዛሬ ከአንዱ ጋር አድራ እትት ስትል በእርግጥ ሴቱም ጥቅም ፈላጊ ነው፣ ይሮጣል ጥቅም ፍለጋ፣ ወንዱም ጥቅም ፈላጊ ነው፣ ሴቷ ጋር ጥቅም ፍለጋ ይሮጣል ምናምን። ህይወት በጣም የተዘበራረቀች የተወሳሰበች ከ100%
በጣም ትንሽ ፐርሰንቶች ናቸው ትዳር ኑሮ ብለው ዝሙትን ፈርተው ዝሙትን ጠልተው በትዳር ተሰብስበው የሚኖሩት። እና ሀይሚያውን ልታስተላልፍ የፈለገችው መልእክት ያው በእርግጥ መጥፎ ጎኑን ያው ነግራችኋለሁ። አንድ ቶሎ አለመናገራቸው ፕራንክ ነው ብለው፣ ሁለተኛ ነገር ደግሞ ከፍፄ ጋር መሆኑ በጣም አስቸጋሪ ነው። ምክንያቱም እነዚህ ልጆች ነገም ከነገ ወዲያም እየደጋገመ አብሮ ያያቸዋል። ስለዚህ እንዴት ነው ድጋሚ? በጣም ከባድ ነው። የፈለገ ቢወዳት ማለት ነው ከባድ ነው። በጓደኛ መፈተን በጣም ከባድ እና ከባድ ነው። እኔ እንጃ አላቅም። እሱ ነው ጥፋቷ። ሌላ ከዛ በተጨማሪ ደግሞ አስተማሪነቱ ምንድን ነው? ለአንድ ቀን ደስታ አሁን ለምሳሌ ሀይሚና ፍፄ የእውነት አድረው ቢሆኑ እንደዚህ አይነት ትክክለኛ ኑሮም ህይወትም የተፈጠረበት እኔ አውቃለሁ በትክክል። እሷ የሚወዳት ሰው እያለ የሚያፈቅራ ሰው እያለ የራሴ የምትለው ህይወት እያላት በስህተት ከጓደኛ ጋር እንደዚህ አድራ ህይወቷ ሙሉ የተበላሸች አብሯት የነበረውንም ሰው ህይወት ያበላሸች ብዙ ሴቶች እንዳሉ አውቃለሁ። ወንድም እንደዛው ትዳሩን ጥሎ መጥቶ ለአንድ ቀን ለአንድ ሰዓት ለ30 ደቂቃ ለማይሞላ ስሜት ብሎ በመጠጥ ተነሳስተው ከአቅም በላይ በመጠጣት ህይወታቸው ሲመሰቃቀል ሲዘበራርቅ አይቻለሁ። እና እነዚህ ልጆች ለአንድ ሰከንድ ለአንድ ደቂቃ ደስተኛ ሆኑ። ከዛ በኋላ ያለው ህይወታቸው ግን በጸጸት የተሞላ እጅግ በጣም አስቸጋሪና ውስብስብ ህይወትን ሲኖሩ እያየን ነው። ያንን መልእክት ለማስተላለፍ ነው። ምንም ነገርም ቢሆን ምንም አንድ አብዝተን መጠጣት እንደሌለብን ፈጽመን የተረዳሁት እኔ በዛሬው ቪዲዮ። ሁለተኛ ነገር ደግሞ በጣም በህይወታችን ጥንቃቄ ማድረግ እንዳለብን አሁን ይሄ እንደው የእውነት ሀይሚ ያርጋው ቢሆን ብሩክ ይቅርታ እንዲያደርግላት ተጠብቆ ነበር። የእውነት ለመናገር እች ልጅ እንግዲህ በአንድ ሰከንድ በአንድ ደቂቃ ጥፋት ወይ ጠጥታ የእውነት ቢሆን ሀይሚ አታደርገው፣ እናውቃታለን በደንብ። ግን እኔ እንደዚህ በመማገጥ ወይ ደግሞ በዝሙት ኤክስኪዩዝ የለኝም። የምሬን ነው። እኔ ራሱ በራሴ ህይወት ልንገራችሁ ከባድ ነገር እና ባለቤቴን ነገርኩት። የሆነ ነገር ተሳስተ የሆነ ነገር ብታደርግ ይሄ ነገር ሊፈጠር ይችላል፣ እኔ በዚህ ጉዳይ ይቅርታ አላደርግም ብዬ እናገራለሁ። ሶ በዚህ ጉዳይ ይቅርታ ማድረግ በጣም ከባድና አስቸጋሪ ነው የሚሆነው። ምንም እምነት አይኖራችሁም። የነበራችሁ እምነት በሙሉ እንዲጠፋ ነው የሚያደርገውና ብቻ የዛሬው ቪዲዮ በጣም ከባድ ነው። ሀይሚዬ 300,000 ስለገባች በጣም ደስ ብሎኛል። ብሩክንም ገፋ አድርገ ነው እኩል ደስታቸውን እንዲያከብሩ ብናደርግ እኔ ደስ ይለኛል። ብሩክ በምን አይነት መንገድ ይቅርታ ያደርግላታል፣ በምን አይነት መንገድ ይቀበላቸዋል የሚለው ነገር በጣም ከባድ ነው። ብቻ የነገውን ቪዲዮ ደግሞ አብረን የምናይ ይሆናል። ብቻች ነገር በዚች መነሻ ሁና ሌላ ታሪክ ውስጥ እንዳይገቡ በጣም ፈርቻለሁ። ሀይሚያው የፕራንክ ሀሳብሽ ደስ ይላል። ፈጣሪ የእውነት ለመናገር ትወና በደንብ ትችላለሽ። ግን ደግሞ ለህይወትሽ እንደዚህ ሪስክ የሚያስገባሽን ዋጋ የሚያስከፍልሽን ነገር ባትሰሪ ጥሩ ነው። ለምን አሁን ላይ ገና ናችሁ እናንተ፣ ተረጋግታችሁ የቆማችሁበት መንገድ ላይ አይደላችሁም። እግዚአብሔርን በዛም በዚህም የሆነ የሚገፋችሁ ሰው የሚገፋፋችሁ ሰው በጣም የሚያስቸግራችሁ በጣም ብዙ ሰው ስላለ መስመር እስክትይዙ ድረስ ሀይሚዬ እያንዳንዱ እርምጃሽ የተጠነቀቀና የተቆጠበ ቢሆን የተሻለ ነው። እያንዳንዱ ነገርሽ ብሩክም እንደዛው። ምክንያቱም አንድ ነገር ሳትካረጋችሁ ታውቂያለሽ፣ በመሀላችሁ የሚገባ ሰይጣን በጣም ብዙ ነው ያለው። ብቻ የዛሬው ቪዲዮ በጣም አስቸጋሪና ከባድ ነው። ብሩክ ሀይሚንም ፍፄንም ነው ያነቃቸው። በጣም ነው የከፋው፣ በጣም ነው ያዘነው። እግዚአብሔርን ነው ምላችሁና በቃ መፈታተን ይብቃ። በሌላ ነገሮች ፕራንክ ካልጋ በቃ ያለ የሌላ ካልጋ ውጪ የሆነ ቪዲዮ ቢሰራ የተሻለ ነው ብዬ ነው እኔ ሀሳቤን የምሰጠው። እናንተስ ምን ተሰማችሁ? በዛሬው ቪዲዮ ሀይሚ ትክክል ነች፣ ያደረገችው ችግር የለውም፣ አስተማሪ ቪዲዮ ነው፣ ብሩክ መረጋጋት አለበት፣ ብሩክ ማመን አለበት፣ ካሜራ ተደቅኗል ብላችሁ ነው የምታምኑት? ወይስ ሀይሚና ፍፄ ያደረጉት ነገር ሙሉ በሙሉ ትክክል አይደለም፣ ከአስተማሪነቱ ጉዳቱ ያመዝናል፣ በዛሬው ቀን በዛሬዋ ሰዓት ደስታቸውን የሚያከብሩበት በደስታ የሚመጡበት ሰዓት እንጂ ይህን አይነት ነገር ይዘው መምጣት አልነበረባቸውም ትላላችሁ? የእናንተ ሀሳብ ምን ይመስላል? የኔ ሀሳብ እስካሁን እየነገርኳችሁን ይመስላል። የእናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጡ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።